ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን በይፋ እጇን ለመስጠት ወስናለች፣ ኒውክሌሯንም ሙሉ በሙሉ ለማውደምና ወደ አሜሪካ ለመላክም ወስናለች፣ በ24 ሰዓታት ውስጥም ስምምነት ይፈረማል ከኢራን ጋር በማለት ተናግረዋል። ነገር ግን ፕሬዝዳንት ዶናልድ ጄ ትራምፕ እንደተለመደው ይህንን ቢሉም የኢራን ባለስልጣናት ደግሞ ትራምፕ ስለምን እንደሚያወሩ አናውቅም፣ ከመረጃው ይልቅ ትራምፕ ምኞታቸውን እያወሩ ነው የሚመስለን ስትል ኢራን ውድቅ አድርገዋለች። ይህም ሁኔታ በከፍተኛ ሁኔታ በመገናኛ ብዙሃን በፊት ለፊት ገጽ መነጋገሪያ ሆኗል። ዝርዝር መረጃውን የማስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ ኢራን በተመሳሳይ የአረብ ሀገራቱን ከማናቸውም ስህተት ታቀቡ፣ በተለይም ደግሞ ዩናይትድ አረብ ኤምሬት አሜሪካንም ሆነ እስራኤል በግዛትሽ ጋብዘሽ እንድትጠቃ መንገድ ከሆንሽ ከፍተኛው ውድመት ይደርስብሻል ስትል ኢራን ማስጠንቀቂያ ስትሰጥ፣ በተመሳሳይ የተባበሩት አረብ ኤምሬትስ ደግሞ ምንም የምፈራውም የምሸማቀቅበትም ወደ ኋላ የምልበትም ነገር የለም ስትል ግንኙነቷን እንደምትቀጥል እንደማታቆም የተባበሩት አረብ ኤምሬትስ ጠንከር ባለ መግለጫዋ ገልጻለች። ውጥረቶች አይለዋል። በዝርዝር ይህንንም ጉዳይ የማጋራችሁ ነው የሚሆነው። በሌላ በኩል የአንድ እስራኤላዊ ወታደር ድርጊት መላው ክርስቲያኖችን በከፍተኛ ሁኔታ አስቆጥቷል። አንድ የእስራኤል ወታደር በሊባኖስ ውስጥ በምትገኝ የቅድስት ድንግል ማርያም ሐውልት ላይ ሲጋራ ሲያደርግና ሐውልቷ ሲጋራ እንድታጨስ በሐውልቱ አፍ ላይ ሲጋራ ሲያስቀምጥ መታየቱን፣ ይህንንም ደግሞ በፎቶግራፍ አንስቶ ወታደሩ ማሰራጨቱ ከፍተኛ ቁጣን ከቀሰቀሰ በኋላ የእስራኤል መከላከያ ኃይል አይዲኤፍም አስቸኳይ መግለጫ አውጥቶ ድርጊቱን ኮንኖ በወታደሩ ላይ እርምጃ እወስዳለሁ፣ መላው ክርስቲያኖችንም ይቅርታ እጠይቃለሁ ሲል የአይዲኤፍ ሁኔታውን አስተባብሏል። ከዚህ ቀደም በተመሳሳይ የኢየሱስ ክርስቶስን ሐውልት ሲሰብሩ በነበሩ 2 የእስራኤል ወታደሮች ላይ እርምጃ መውሰዱን ማሳወቁ ይታወቃል። ሁኔታውን በተመለከተ በስፋት የማስደምጣችሁ መረጃ ይኖራል። በሌላ በኩል በሆርሙዝ ቀጠና ውጥረቶች የተባባሱ ሲሆን በውጥረቱ ጉዳይም አሁን ደግሞ ፈረንሳይም ገብታበታለች። ፈረንሳይ ቻርልስ ደጎል የተሰኘውንና ግዙፍ የሆነውን አውሮፕላን ተሸካሚ የጦር መርከቧን ወደ ባህረ ሰላጤው ልካለች። ሁኔታዎች ውጥረቶች እየተባባሱ ነው። ዝርዝር መረጃውን ላስደምጣችሁ፣ አብረን እንከታተለው። በቅድሚያም የኢራንና አሜሪካን ጦርነት ይቋጫል የተባለው የመጨረሻዎቹ ምዕራፎች እየተቃረቡ ሲሆን ዓለም በውጥረት የሚሆነውን ነገር እየጠበቀ ይገኛል። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ባለፉት 24 ሰዓታት ውስጥ ከኢራን ጋር እጅግ በጣም ጥሩ የሆነ ንግግሮችን አድርገናል ሲሉ ነው የተናገሩት። አሜሪካ መገናኛ ብዙሃኖቹ አክሲዮስ የዜና ወኪልና ሲኤንኤን ባወጡት ሰፊ ዘገባ ይህ ሊፈረም የተቃረበው ስምምነት ባለ 14 ነጥብ የመግባቢያ ሰነድ ወይም ኤምኦዩ ሲሆን ዋና
ዋና ዋና ይዘቶቹንም በተመለከተ አንደኛው የጦርነት ማቆም አዋጅ ሲሆን ስምምነቱ እንደተፈረመ ጦርነቱ በይፋ እንዲቆምና ለ30 ቀናት የሚቆይ ዝርዝር ድርድር እንዲጀመር ያዛል። ሁለተኛው ደግሞ የኒውክሌር ጉዳይ ሲሆን ኢራን የዩራኒየም ማበልጸግ ፕሮግራሟን ለ12 ወይም ለ15 ዓመታት ለማቆም ቃል እንድትገባ የሚያስገድድ ሲሆን ዩናይትድ ስቴትስ ግን የ20 ዓመት ገደብ ስትጠይቅ ኢራን ደግሞ 5 ዓመት ገደብ ብቻ እንደምትፈልግና ከ5 ዓመት በላይ ከሆነ ግን በድርድሩ እንደማትሳተፍና አሁን ባለው ውጥረት እንደምትቀጥል እየገለጸች ነው። ሌላኛው ደግሞ የንብረትና የማዕቀብ ጉዳይ ነው። አሜሪካ በዓለም ዙሪያ የታገዱ በቢሊዮን የሚቆጠሩ የኢራን ገንዘቦችን እንድትለቅና ማዕቀቦችን ሙሉ በሙሉ እንድታነሳ ያስገድዳታል። ሌላኛውና ዋናው ነጥብ ደግሞ የሆርሙዝ ባህረ ሰላጤ ነው። ስምምነቱ እንደተፈረመ ሁለቱም ወገኖች በባህረ ሰላጤው ላይ የጣሉትን እገዳም በፍጥነት ያነሳሉ ይላል። ፕሬዚደንት ዶናልድ ጄ ትራምፕ በፒቢኤስ ኒውስ ላይ ቀርበው እንደተናገሩት ከሆነ ኢራን የበለጠ የዩራኒየም ክምችቷን ወደ አሜሪካ እንድታጓጉዝና ከመሬት በታች ያሉ የኒውክሌር ተቋማቶቿን ሙሉ በሙሉ ስራ እንድታቆም አሜሪካ ጫና እያደረገች ነው ብለዋል። ትራምፕ ስለ ስምምነቱ ተስፋ ቢኖራቸውም ከዚህ ቀደምም እንዲህ ተሰምቶ የነበረ ልንጠጋ ነው ልንፈራረም ነው ብዬ ስቃረብ በተደጋጋሚ ኢራኖች ይህንን ውል ውድቅ አድርገውታል። ስለዚህም ይህ ውል አሁን 24 ሰዓት ቀርቶታል። በ24 ሰዓት ውስጥ ኢራናውያን ፈርመው ውሉንም ተቀብለው ለአሜሪካ እጅ የማይሰጡ ከሆነ ከ24 ሰዓት በኋላ የሚሆነውን ነገር በጥንቃቄ እየተመለከትኩት ነው። ወይ እጅ ሰጥተው ሁኔታው ተስተካክሎ ያላቸውን የዩራኒየም ክምችት አራግፈውና የኒውክሌር ማብላላት ሂደታቸውን ለ20 ዓመት እንደሚያቋርጡ ለአሜሪካ ቃል ገብተው እጅ ይሰጣሉ፣ አሊያም ደግሞ ፈንጂ ይዘንብባቸዋል ሲሉ የተለመደ ዛቻቸውን አሰምተዋል። ስትራቴጂካዊው የሆርሙዝ ባህረ ሰላጤ አሁንም በዓለም ትኩረት ማዕከል ሆኖ ቀጥሏል። ይህ በዚህ እንዳለም ፈረንሳይ በሆርሙዝ ወሽመጥ ጉዳይ እጇን አስገብታለች። ቻርልስ ደጎል የተሰኘ አውሮፕላን ተሸካሚ ግዙፍ የጦር መርከቧም ከቀይ ባህር ወደ ሆርሙዝ ባህረ ሰላጤ እንዲጓዝ አስቸኳይ ትዕዛዝ መስጠቷ ተሰምቷል። ስትራቴጂካዊው የሆርሙዝ ባህረ ሰላጤ አሁንም በዓለም ላይ የትኩረት ማዕከል ሆኖ የቀጠለ ሲሆን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጋር ባደረጉት የስልክ ውይይት በኋላም በሰላጤው ያለውን የንግድ እንቅስቃሴ በአፋጣኝ መልሱ ሲሉ የፈረንሳዩ ፕሬዝዳንት አስቸኳይ ማሳሰቢያ ሰጥተዋል። የእንግሊዙ ሮይተርስ የዜና ወኪል እንደዘገበው ከሆነ ፈረንሳይና ብሪታንያ በመሪነት የሚያስተባብሩትና ከ40 በላይ ሀገራት በጥምረት የሚሳተፉበት ዓለም አቀፍ የባህር ላይ ጥበቃ ተልዕኮ ሆርሙዝን ለማስከፈት እየተቋቋመ ይገኛል። የፈረንሳይ መከላከያ ሚኒስትር ዛሬ ሌሊቱን ባወጣው መግለጫ እንዳስታወቀው ደግሞ ቻርልስ ደጎል የተባለችውና የፈረንሳይ ግዙፍ አውሮፕላን ተሸካሚ የጦር መርከብ ከቀይ ባህርና በሜዲትራኒያን አካባቢ አድርጋ ወደ ሆርሙዝ እንድትጓዝ ትዕዛዝ ተሰጥቷታል ተብሏል። ፕሬዚደንት ማክሮን ለጋዜጠኞች ሲናገሩ የሆርሙዝ ባህረ ሰላጤ እገዳ መቀጠሉ በዓለም ኢኮኖሚ ላይ እያደረሰ ያለው ጉዳትም ከቁጥጥር ውጪ እየሆነ መጥቷል በማለት የገለጹ ሲሆን ከባድ የሆነ አጥፊ ማዕበል ውስጥ ነው ያለ ነው። ይህንን በአስቸኳይ ካልፈታ ነው በስተቀር ለሰው ልጅ ጥፋት ነው ብለዋል። በሌላ በኩል ኢራን በባህረ ሰላጤው የሚያልፉ መርከቦች አዲስ ፈቃድ አሰጣጥ ስርዓት ተግባራዊ ማድረጓን የኢራኑ ፕሬስ ቲቪ ዘግቧል። በዚህም መሰረት ማንኛውም በባህረ ሰላጤው ለማለፍ የሚሞክር መርከብ ከኢራን የባህር ኃይል ፈቃድ ማግኘት እንደሚኖርበት ኢራን በዛሬው ዕለት ሌሊት ባወጣችውና ተግባራዊ ባደረገችው መረጃዋ ላይ አስታውቃል። በተያዘ ዜና በኢራን ጦርነት ምክንያት የነዳጅ ዋጋ በከፍተኛ ሁኔታ ባሻቀበባት አሜሪካ አንዳች መፍትሄ ለማምጣት ሲባል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የጠሩት አስቸኳይ ስብሰባ በዋይት ሃውስ ተካሂዷል። ፕሬዝዳንት ትራምፕ በጠሩትና ዛሬ ሌሊቱን በዋይት ሃውስ ነጭ ቤተ መንግስት የተካሄደው እንደ ቼቭሮን እና ኤግዞን ሞቢል ካሉ ግዙፍ የነዳጅ ኩባንያ መሪዎች ጋር በመገናኘት ዝርዝር ውይይት መደረጉም ተመልክቷል። ትራምፕ ከነዳጅ አምራች ኩባንያዎቹ ጋር በነበራቸው ውይይትም በአስቸኳይ በተለይም ደግሞ ከቬንዙዌላ በተገኘውን ነዳጅ በፍጥነት እንዲያወጡና ወደ ገበያ እንዲያሰማሩ ፕሬዝዳንት ዶናልድ ጄ ትራምፕ ጠበቅ ያለ ማስጠንቀቂያ ለነዳጅ ኩባንያዎች የሰጡ ሲሆን በፍጥነት ገበያውን ለማረጋጋት በአስቸኳይ ከፍተኛ ቁጥር ያለው የነዳጅ ክምችት ካለባት ቬንዙዌላ በፍጥነት ወደ ገበያ ውስጥ አስገቡ ሲሉ ተናግረዋል። ትራምፕ ከኢራን ጋር ያለውን ጦርነት በተመለከተ አሁን ሁሉንም ነገር በቁጥጥራችን ስር አድርገነዋል ያሉ ቢሆንም ኢራን ለስምምነቱ ፈቃደኛ ካልሆነች በሚቀጥለው 24 ሰዓት እጠብቃታለሁ፣
የአየር ድብደባውን በከፋ ሁኔታ እጀምርባታለሁ ብለው ማስጠንቀቃቸውንም ፎክስ ኒውስ ሁኔታውን ተከታትሎ ዘግቧል። ይሁን እንጂ ፕሬዝደንቱ ስለ ጦርነቱ የሚወጡ የህዝብ አስተያየት ጥናቶችም የውሸት ናቸው ሲሉ ተችተዋል። እንደ ዋሽንግተን ፖስትና ኤቢሲ ኒውስ ጥናት ከሆነ የትራምፕ ወታደራዊ እርምጃን የሚደግፉት 36 በመቶ አሜሪካውያን ብቻ ናቸው። ይህ በዚህ እንዳለ የኢራን ፓርላማ አፈ ጉባኤና የድርድሩ ዋና ተሳታፊ የሆኑት መሐመድ ባገር ቃሊባፊ ለኢራን ህዝብ ባስተላለፉት የድምፅ መልእክት እንዳሉት ከሆነ ወደፊት ከባድ ቀናት እየመጡ ነው፣ ለከባድ ቀናት መላው ኢራናውያን ይዘጋጁ ሲሉ አውጀዋል። አሜሪካ የሀገሪቱን አንድነት በማፍረስ እጃችንን እንድንሰጥ እየጠየቀችን ነው ያሉት ቃሊባፍ በህዝቡ ወጪውን እንዲቆጥብና ቁጠባንም እንደ ሚሳኤል በጠላት ልብ ላይ እንዲተኩስ ጥሪ እናቀርባለን በማለት የጠቀሱ ሲሆን ኢራን በአሁኑ ሰዓት በአሜሪካ እጅ እንድትሰጥ እየተጠየቀች ትገኛለች። ነገር ግን በየትኛውም የታሪካችን ምዕራፍ ላይ እጅ ስንሰጥ ታይተን አናውቅም፣ እጅም አንሰጥም ያሉ ሲሆን ይህንን ሁኔታም በተመለከተ የበለጠ ሲያብራሩ ህይወታችንን እስከ መሰዋት እንደርሳለን። ከዚህ ቀደም እንደተሰዉ የኢራን አመራሮች ሁሉ ህይወታችንም ተሰውቶ ቢሆን እስከ መጨረሻው እንታገላለን እንጂ ለአሜሪካ በፍጹም እጅ አንሰጥም ብለዋል። አሁን ከድርድሩና ከአጠቃላይ ሁኔታዎች ተነስተን ስንገመግም ከባድ ቀኖች ከፊታችን እየመጡ ነው። መላው ኢራናውያን ለነዚህ ከባድ ቀኖችም በሙሉ ልብ ይዘጋጁ ሲሉ አስቸኳይ ጥሪ አቀርበዋል። በተጨማሪም የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ ኢራን በቀጠናው ሀገራት ላይ የምትሰነዝረውን ጥቃት ራስን ለመከላከል ብቻ መሆኑን ገልጸው እነዚህ ሀገራት ለአሜሪካ ወታደራዊ የጦር ሰፈር ማመቻቸታቸው ለአደጋ አጋልጧቸዋል። አሁንም ቢሆን ለአረብ ጎረቤቶቻችን መናገር የምንፈልገው አንድና አንድ ነገር ነው። ይሄውም ራሳችሁን ግዙ፣ የአሜሪካ መጠቀሚያ ፈረስ አትሆኑ። አሜሪካን ጋብዛችሁ እስራኤልን ጋብዛችሁ በእኛ ላይ እስካስተኮሳችሁ ድረስ የትኛውንም አቅማችንን ተጠቅመን ሙሉ በሙሉ የሚያወድም ጥቃት እንሰነዝርባቸዋለን ሲሉ በድጋሚ ገልጸዋል። ኢራን ይህንን መሳይ በአረብ ሀገራቱ ላይ የሰነዘረችውን ጠንካራ ማስጠንቀቂያ ተከትሎ የተባበሩት አረብ ኤሚሬትስ በኢራን የውጭ ጉዳይ ሚኒስትር በኩል የተሰነዘሩት ክሶችና ዛቻዎች በሙሉ የሀገሪቱን ሉዓላዊነት፣ ብሔራዊ ደህንነትና ነፃ የውሳኔ አሰጣጥ የሚጥሱ ማናቸውንም ውንጀላዎችና ዛቻዎችን ሙሉ በሙሉ አንቀበልም ስትል ለሁኔታው በሰጠችው ምላሽ አስታውቃለች። የተባበሩት አረብ ኤሚሬትስ ባወጣችው መግለጫ ከሌሎች ሀገራት ጋር የምናደርገውን የትብብርና የአጋርነት ግንኙነት ሙሉ በሙሉ የሀገሪቱ የሉዓላዊነት ጉዳይ እንጂ ከከሌ ጋር ጓደኛ ሁኑ እከሌን አትቀበሉ የሚል ነገር አልቀበልም ስትል ዩናይትድ አረብ ኤሚሬትስ ለኢራን መግለጫ ጠንከር ያለ የማዕጸፋ ምላሽ ሰጥታለች። በመሆኑም በሀገሪቱ ደህንነት፣ በተቋማቶቿ፣ በነዋሪዎቿ ወይም በጎብኚዎቿ ላይ በቀጥታም ሆነ በተዘዋዋሪ ዛቻን ያዘለ ማናቸውም ንግግር የመልካም ጉርብትና መርሆችን፣ የዓለም አቀፍ ሕግጋትንና የተባበሩት መንግስታት ድርጅት ቻርተርን የሚጻረርና ፈጽሞ ተቀባይነት የሌለው ባህሪ ተደርጎ እንደሚወሰድም አስገንዝባለች። በተያዘ ዜናም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስምምነት ላይ ልንደርስ ከኢራን ጋር ተቃርበናል፣ በሚቀጥለው 24 ሰዓታትም ስምምነቱ ሊፈረም ይችላል የሚል ንግግር መናገራቸውን ተከትሎ የኢራን ከፍተኛ ባለስልጣን ከአሜሪካ ጋር ከስምምነት ለመድረስ መቃረቡን በተመለከተም የሚወጡ ዘገባዎች የትራምፕም ንግግር ከእውነታ ይልቅ የአሜሪካን ባዶ ምኞት የሚገልጹ ናቸው ሲሉ ውድቅ አድርገዋል። እዚህ ጉዳይ ላይ ምላሽ የሰጡት የኢራን ፓርላማ ከፍተኛ ባለስልጣን የሆኑት ኢብራሂም ራዛኢ አሜሪካ በፊት ለፊት ድርድር ያላገኘችውን ባልተሳካም ጦርነትም ፈጽሞ አታገኘውም ሲሉ ከስምምነት የመደረሱ ጉዳይ ገና ከጅምር መሆኑንና የደረሰንን ሰነድ እየተመለከትን እንጂ ምንም የተፈጠረ አዲስ ነገር የለም፣ ትራምፕ ስለምን እንደሚያወሩ አናውቅም፣ የአሜሪካ መገናኛ ብዙሃንም ደረሰን እያሉት የሚያወጡት መረጃ ከየት የሚያገኙት እንደሆነ እርግጠኛ አይደለሁም ብለዋል። ባለስልጣኑ በፋርስ ቋንቋ በማህበራዊ ትስስር ገጻቸው ባሰፈሩት መግለጫ ደግሞ ኢራን ለሚመጣው ጦርነት ዝግጁ መሆኗን በመግለጽ አሜሪካ
ከአሜሪካ የቀረበላትን ሐሳብ ተቀብላ ካልተስማማች በስተቀር ኢራን ጸጸትን የሚያስከትል እርምጃ በአሜሪካ ላይ ለመውሰድ በተጠንቀቅ ቆማለች እንጂ ምንም አይነት የተደረሰ ስምምነት ኒውክሌርን ማውደም፣ እጅ መስጠት እንዲሁም ለረጅም ዓመታት የኒውክሌር ማብላላት ሂደትን ማቋረጥ የሚሉ ጉዳዮች ፈጽሞ የማይታሰቡ የአሜሪካ ህልሞች ናቸው ብለዋል። በተጨማሪም ከኢራን ጋር የሚካሄደው ጦርነትን ለማብቃት በአሜሪካ የቀረበው ሐሳብ አሁንም ገና ውሳኔ ያልተሰጠበትና ገና እየታየ ያለ ጉዳይ መሆኑን የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ለሀገራቸው የዜና ወኪል በሰጡት ምላሽ ገልጸዋል። ኢስማኤል ባጋይ እንደተናገሩት ከሆነ ኢራን በቀረበው የሰላም ስምምነት ሐሳብ ላይ ያላትን አመለካከት በፓኪስታን አደራዳሪዎች በኩል ለአሜሪካ እያሳወቀች እንጂ ከሌላው ጊዜ የተለየ ምንም የተፈጠረ አዲስ ነገር የለም ባይ ናቸው። ትራምፕ ግን 24 ሰዓታት ብቻ ቀረበ ማለት ይገልጻሉ። ይህ በዚህ እንዳለ ቻይና በተቻለ ፍጥነት በሙሉ በሆርሙዝ ወሽመጥ ዳግም እንዲከፈት ጠየቀች። የቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ከኢራኑ አቻቸው ጋር በተወያዩበት ወቅት የሆርሙዝ ወሽመጥ በተቻለ ፍጥነት ዳግም እንዲከፈት በይፋ ጠይቀዋል። በቻይና ቤጂንግ የተገናኙት ባለስልጣናቱ በሁለትዮሽ ጉዳዮችና በቀጠናዊ ጉዳዮች ላይ እንዲሁም በዓለም አቀፍ ጉዳዮች ላይ መወያየታቸው ተዘግቧል። የኢራን ውጭ ጉዳይ ሚኒስትር ወደ ቻይና የሄዱት ከዶናልድ ጄ ትራምፕ ይፋዊ ጉብኝት አንድ ሳምንት ቀደም ብሎ ነው። ዋንግ ዩ ቻይና ሁሉን አቀፍ የተኩስ አቁም ስምምነት ማድረግ አስቸኳይ ቅድሚያ የሚሰጠው ጉዳይ እንደሆነ ታምናለች፣ ግጭቱም ዳግም መቀስቀስ አስፈላጊ አይደለም ማለታቸውንም የሀገር ውስጥ መገናኛ ብዙሃን ዘግበዋል። የባህር ወሽመጡን በተመለከተ ዓለም አቀፉ ማህበረሰብ መደበኛና ደህንነቱ የተጠበቀ እንቅስቃሴ ወደ ነበረበት ለመመለስ ረገድ የጋራ ስጋት አለው። ቻይናን የሚመለከታቸው አካላትም ከዓለም አቀፉ ማህበረሰብ ለሚመጣው ጠንካራ ጥሪ በተቻለ ፍጥነት ምላሽ እንደሚሰጡ ተስፋ ታደርጋለች ብለዋል። ቻይናም በተደጋጋሚ አሜሪካና ኢራን እንዲደራደሩ ጥሪ የምታቀርብ ቢሆንም ነገር ግን የኢራን ጥብቅ አጋር ስትሆን የኢራንንም ነዳጅ በርካሽ ዋጋ በመግዛት የኢራንን ኢኮኖሚ በከፍተኛ ሁኔታ ትደግፋለች። ዋንግ አክለውም ቻይና ኢራን የኒውክሌር ጦር መሳሪያን ላለማምረት ያላትን ቁርጠኝነት ማድነቃቸውን የቻይና የመንግስት መገናኛ ብዙሃን ዘግበዋል። ወደ እስራኤልና ሊባኖስ ጉዳይ ስናመራ በደቡባዊ ሊባኖስ በምትገኘው አብዛኛው ነዋሪዎቿ የክርስትና እምነት ተከታዮች በሆኑባት የሊባኖሷ ትንሿ የዴቤል መንደር ውስጥ አንድ አስደንጋጭ ክስተት ዳግም መፈጸሙ ተመልክቷል። የእስራኤል ወታደሮች የፈጸሙት ድርጊት ዓለም አቀፍ የክርስቲያኖችን ቁጣ ቀስቅሷል። በማህበራዊ ሚዲያ ላይ በስፋት እየተዘዋወረ በሚገኘውና ሲኤንኤን የዜና አውታር አረጋግጫለሁ ባለው አንድ አስደንጋጭ የፎቶግራፍ ምስል ላይ አንድ የእስራኤል ወታደር የቅድስት ድንግል ማርያም ሐውልትን ሲያረክስ የሚያሳይ ምስል በይፋ ወጥቶ ተቃውሞ በከፍተኛ ሁኔታ ተቀጣጥሏል። ይህ የእስራኤል ወታደር በቅድስት ድንግል ማርያም ሐውልት ላይ አፏ ላይ ሲጋራ በማድረግ ሲጋራ እያጨሰች እንደሆነ ለማስመሰል በሚመስል መልኩ አሳፋሪ የሆነ ፎቶግራፍ ማንሳቱን በርካታ ክርስቲያኖችን እንዳስቆጣ መገናኛ ብዙሃን ዘግበዋል። ይህንን ምስል ተከትሎ የሲኤንኤን የምርመራ ጋዜጠኞች ቡድን ባደረጉት የቦታና የጊዜ ልየታ ጥናት መሰረት ፎቶግራፉ የተነሳው እንደ አውሮፓውያኑ አቆጣጠር ኤፕሪል 24 ላይ ከቀናት በፊት መሆኑን የተመለከተ ሲሆን በዚህም የእስራኤል ታንኮችና ወታደራዊ ተሽከርካሪዎችም ሐውልቱ ከሚገኝበት ሕንፃ አጠገብ ቆመው መታየታቸውን አረጋግጧል። ይህ በእስራኤል ወታደሮች የተፈጸመው የቅድስት ድንግል ማርያምን ሐውልት የማዋረድ ድርጊት እስራኤል ለሳምንታት በያዘችው በዚህችም የዴቤል መንደር ውስጥ የተከሰተ የመጀመሪያው ክስተት አይደለም። ይልቁንም ይህ ክስተት የእስራኤል ወታደሮች በፈቃዳቸው እየቀረጹ ከሚያወጧቸውና የንብረት ውድመትና ዝርፊያዎችን ከሚያሳዩ በርካታ ተከታታይ ክስተቶች ጋር የሚደመር ነው ያለው የአሜሪካው የሲኤንኤን ዘገባ። ባለፈው ወር በተመሳሳይ በዚሁ መንደር ውስጥም አንድ የእስራኤል ወታደር በተመሳሳይ የኢየሱስ ክርስቶስ ሐውልትን በመጥረቢያ ሲሰብርና ሲያወድም የሚያሳይ ፎቶግራፍ መውጣቱን ተከትሎ ከፍተኛ ቁጣ ከተቀሰቀሰ በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በይፋ በመላው ዓለም ለሚገኙ ክርስቲያኖች በሙሉ ይቅርታን ጠይቃለን በማለት ይሄው ወታደርም የስነ ምግባር እርምጃ እንደተወሰደበት ማሳወቃቸው ይታወቃል። ያንን የጥፋት ድርጊት የፈጸሙ ሁለት ወታደሮችም ከውጊያ ቀጠና መነሳታቸውንና በወታደራዊ እስር ቤትም እንደገቡ ማመልከታቸው ይታወቃል። ከነዚህ ሃይማኖታዊ ቅርሶች ላይ ከተቃጡ ጥቃቶች በተጨማሪ የእስራኤል ወታደሮች በዚሁ በዴቤል መንደር አቅራቢያ ወታደራዊ ቆፋሪዎችን በመጠቀም የፀሐይ ኃይል ማመንጫ ፓነሎችንና አንድ ተሽከርካሪ
ላይ ሆነ ብለው ውድመት ሲያደርሱ የሚያሳዩ የቪዲዮ ምስል መውጣቱን ተከትሎ ሌላ ሰፊ ምርመራ መጀመሩን እስራኤል ገልጻለች። የእስራኤል መገናኛ ብዙሃን የሆነው ታይምስ ኦፍ እስራኤል እንደዘገበው ከሆነ ዴቤልን ጨምሮ በደቡባዊ ሊባኖስ የሚገኙ ሌሎችም የክርስቲያን ማህበረሰቦች ከሄዝቦላ ጋር በሚደረገው ከባድ ውጊያ መሃልም ቢሆን ሃይማኖታቸውንና እምነታቸውን የሚያረክስ እንዲህ አይነት ነገር በእስራኤል ወታደሮች መፈጸሙ እጅግ በጣም እንዳስቆጣቸው ገልጸዋል። እነዚህ ተከታታይና አሳሳቢ በሃይማኖት ላይ ያነጣጠሩ ክስተቶችን ተከትሎ የእስራኤል መከላከያ ሰራዊት IDF ስለ ክስተቱ ትናንትና ማመሻሹን ባወጣው መግለጫ ድርጊቱን በከፍተኛ አጽንኦት አሳሳቢ መሆኑን ገልጾ ሁኔታውን እየመረመርኩ ነው በማለት በቅድስት ድንግል ማርያም ሐውልት ላይ በእስራኤል ወታደር ተፈጽሟል የተባለው ነገር ትክክል እንዳልሆነ ገልጿል። ሰራዊቱ ፎቶግራፉ የተነሳው ከጥቂት ሳምንታት በፊት መሆኑን አምኖ ወታደሩ ተግባሩ ከሰራዊቱ እሴቶችና ከሚጠበቀው ወታደራዊ ስነ ምግባር ሙሉ በሙሉ ያፈነገጠ መሆኑንም IDF አብራርቷል። ይህ ክስተት በጥልቀት ይመረመራል። በምርመራው ግኝት መሰረትም በወታደሩ ላይ ጥብቅ የሆነ ወታደራዊ የእርምት እርምጃ እንወስድበታለን ሲል ነው የእስራኤል መከላከያ ሰራዊት IDF ክስተቱን አስመልክቶ ምሽቱን ባወጣው መግለጫ ያረጋገጠው። አክሎም የእስራኤል መከላከያ ሰራዊት የሃይማኖትና የአምልኮ ነጻነትን እንዲሁም የሁሉንም ሃይማኖቶችና ማህበረሰቦች ቅዱሳን ስፍራዎችንና ሃይማኖታዊ ምልክቶችን እናከብራለን በማለት ጉዳዩን ያስተባበለ ሲሆን ከሄዝቦላ ጋር በሚደረገው ጦርነት የሃይማኖት ተቋማት ወይም ሃይማኖታዊ ምልክቶችን ጨምሮ የሲቪል መሰረተ ልማቶች ላይ ከፍተኛ ጉዳት የማድረሱ ምንም አይነት ፍላጎት የለውም በማለት ማስተባበያ ሰጥቷል። የመከላከያ ሰራዊቱ ከፍተኛ አመራሮችም በጉዳዩ ላይ ጠንካራ ማስጠንቀቂያዎችን ማስተላለፍ ጀምረዋል። የእስራኤል ጦር ኤታማዦር ሹም ሌተናንት ጀነራል ኢያል ዘሚር ለከፍተኛ የመከላከያ ኃላፊዎች በሰጡት ጥብቅ ማሳሰቢያ በግልጽ ያልተዘረዘሩ ነገር ግን ስነ ምግባር የጎደላቸው ክስተቶችን አጥብቀን እናወግዛለን ብለዋል። ጀነራሉ የእሴቶችና የደረጃዎች መሸርሸር ልክ እንደ ወታደራዊ ስጋቶች በራሱ የሆነ እጅግ አደገኛ ሊሆን ይችላል ሲሉም የውስጥ ስርዓት አልበኝነትን አደጋ አስምረውበታል። እስራኤል ክርስቲያኑ ዓለም ጋር ላላት ግንኙነት ትልቅ ክብር እንደምትሰጥ በተደጋጋሚ ብትገልጥም በቅርብ ወራት ውስጥ የሚታዩ እንደነዚህ አይነት ተከታታይ አይነት አሳዛኝ ክስተቶች በክርስቲያኖች ላይ ያነጣጠሩ ጥቃቶች ሀገሪቱ ከክርስቲያኑ ማህበረሰብ ጋር ያላትን ግንኙነት ከፍተኛ ውጥረት ውስጥ የከተተ ሊሆን ይችላል በሚል CNN በዘገባው አመልክቷል። በወታደሮቿ ላይ ያላትን ግልጽ የሆነ የፖሊሲና የቁጥጥር እጥረትም ሊያጎላው ይችላል በሚል ነው የገለጹት። በሌላ በኩልም የጦርነቱ ቀጠናና ጂኦፖለቲካዊ ውጥረትም ስናልፍ የሊባኖሱ ሄዝቦላና የእስራኤል ግጭት አዲስ መልክ እየያዘ ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባደረጉት ንግግር የእስራኤል ጦር በሊባኖስ ርዕሰ መዲና ቤይሩት ውስጥ በሚገኝ አንድ ከፍተኛ የሄዝቦላ አዛዥ ላይ የተጠና ጥቃት ሰንዝሯል ብለዋል። ይህ በቤይሩት ላይ የተፈጸመው ድንገተኛ ጥቃት በሁለቱ ተፋላሚ ኃይሎች መካከል ጊዜያዊ የተኩስ አቁም ከተደረገ በኋላ የተመዘገበ የመጀመሪያው ከባድ እርምጃ ነው ተብሏል። ይህ አስከፊና ውስብስብ ግጭት ስር የሰደደው ዩናይትድ ስቴትስና እስራኤል ከኢራን ጋር የገቡትን ቀጥተኛ ጦርነት ተከትሎ ነው። ይህ ውጥረትን ተንተርሶ ሄዝቦላ ማርች 2 ቀን በእስራኤል ላይ መጠነ ሰፊ ጥቃት መክፈቱን ተከትሎ ቀጠናው ወደ ለየለት ጦርነት ማምራቱ አይዘነጋም። እስራኤል ለዚህ ጥቃት ምላሽ ለመስጠት እጅግ አውዳሚ የሆኑ የከባድ የአየር ድብደባዎችን የፈጸመች ሲሆን ወታደሮቿንም ህልውና በሊባኖስ ግዛት ውስጥ ይበልጥ በማስፋፋት ዘመቻዋን እያጠናከረች ቀጥላለች። ይህ ሁሉ ውድመት ያስከተለ ጥቃትም በኤፕሪል 8 ቀን በድርድር በተኩስ አቁም ለጊዜው ሁኔታዎች እንዲረግቡ የተደረገ ቢሆንም አሁንም የጦርነቱ ውጥረት የቀጠለ ሲሆን በሊባኖስ የተለያዩ አካባቢዎች ላይ የእስራኤል ጥቃትም በርትቶ ቀጥሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ።
በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ